አሁን ከደቂቃዎች በፊት የእስራኤል ሚዲያ ቻናል በአሁኑ በጋዛና በኢራን አሸንፈናል፣ የፍጻሜው ጨዋታ ከቱርክ ጋር ይሆናል ብለዋል። ከቀናት በፊት የቱርክ ፕሬዝዳንት ቱርክን ማንም አይደፍራትም ማለታቸውም ይታወሳል። ለእስራኤል የሀገርነት እውቅና በመስጠት ከሙስሊም ሀገራት ቱርክም ቀዳሚ ናት። ኢራን ፈታህ 1 ሚሳኤሎችን ወደ እስራኤል ማስወንጭፋለች። አሜሪካ ተጨማሪ ተዋጊ ጀቶችን ወደ ቀጠናውም እያዘዋወረች ነው። ትራምፕ የኢራኑ መንፈሳዊ መሪ ካሚኔ የት እንዳሉ እንደሚታወቁም ተናግረዋል። የሁለቱ ወገኖች የአየር ጥቃቶችም ቀጥለዋል። ኢራን ባለስልጣናት የሞባይል ስልካቸውን መጠቀም እንደከለከለችም ተዘግቧል። ኢራንና እስራኤል ዛሬ አዲስ የሚሳኤል ጥቃት አንዳቸው ላይ ፈጽመዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን ላይ ያለምንም ቅድመ ሁኔታ እጅ እንድትሰጥ ጥሪ ቢያደርጉም ለስድስተኛ ቀን ቀጥሏል። የኢራንና የእስራኤል ግጭት ተባብሶም ቀጥሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በካናዳ እየተካሄደ ያለውን የቡድን ሰባት ጉባኤ ከመጠናቀቁ በፊትም አቋርጠው መመለሳቸውም ተገልጿል። በኢራንና በእስራኤል መካከል እየተባባሰ ከመጣው ግጭት ጋር ተያይዞ ፕሬዝዳንቱ ወደ ዋሽንግተን መመለስ አለባቸው ሲልም ዋይት ሃውስ አስታውቋል። ግልጽ በሆኑ ምክንያቶች ቀደም ብዬ መመለስ አለብኝ ሲሉም ትራምፕ የተናገሩ ሲሆንም የዋይት ሃውስ ብሔራዊ ደህንነት ምክር ቤት እንዲሰበሰብ ትዕዛዝ ማስተላለፋቸውንም ሪፖርቶች ወጥተዋል። አሜሪካ በመካከለኛው ምስራቅ ያለውን የመከላከል አቅም ለማሳደግ ወደ ቀጠናው ተጨማሪ መሳሪያ እንደምታሰማራም የአሜሪካ መከላከያ ሚኒስትር ፔት ሄግሴትም ተናግረዋል። ነገር ግን አሜሪካ እስራኤል በኢራን ላይ እየፈጸመች ያለችውን የማጥቃት ዘመቻ ልትቀላቀል ትችላለች የሚል አስተያየቶችንም የአሜሪካ ባለስልጣናት ውድቅ አድርገዋል። በአሜሪካና በዩናይትድ ኪንግደም መካከል የተደረገውን የንግድ ስምምነት ጨምሮ በርካታ ጉዳዮችን በማሳካት ትራምፕ በጉባኤው ስኬታማ ቀን እንደነበራቸውም ለማጉላት ሞክረዋል። ነገር ግን ፕሬዝዳንቱ የፕሬስ ሴክሬታሪ በመካከለኛው ምስራቅ እየተካሄዱ ባሉ ጉዳዮች ምክንያት ትራምፕ የቡድን ሰባት መሪዎች በካናዳው ካናሲኪስ እያደረጉ ያሉትን ጉባኤ አቋርጠው እንዲመለሱም ተናግረዋል። ፕሬስ ሴክሬታሪዋ ተጨማሪ ማብራሪያም አልሰጡም። ፕሬዝዳንቱ ጉባኤውን ከመጠናቀቁ በፊትም ቀድሞ በመሄዳቸው ምክንያትም በዩክሬኑ ፕሬዝዳንት ቭላዲሚር ዘለንስኪና ከሜክሲኮ ፕሬዝዳንት ጋርም ማክሰኞ ታቅዶ የነበረው ውይይትም አይካሄድም። ትራምፕ ጉባኤው ሳይጠናቀቅ የሚመለሱትም የእስራኤልና የኢራን እርስ በርስ የሚያደርጉት ጥቃትም ስድስተኛ ቀኑን በያዘበት ዕለት ነው። ትራምፕ ቀደም ብለው ትሩዝ ሶሻል በተሰኘ ሶሻል ሚዲያ ገጻቸው ኢራን በቅርቡ በተካሄደው የአሜሪካና የኢራን የኒውክሌር ድርድር ላይ ያቀረቡትን ስምምነት መፈረምም እንደነበረባት አስፍረዋል። ኢራን የኒውክሌር መሳሪያ ሊኖራት አይችልም ደጋግሜ ተናግሬያለሁም ብለዋል። ትራምፕ በተጨማሪም 17 ሚሊዮን ነዋሪዎች ከሚኖሩባት የኢራኗ መዲና ቴህራን በአስቸኳይ ለቀው እንዲወጡም በማህበራዊ ሚዲያ ገጻቸው ትዕዛዝ አስተላልፈውም ነበር። ብዙም ሳይቆይ የኢራን መገናኛ ብዙሃን በቴህራን ማክሰኞ ማለዳ ላይ ከፍተኛ ፍንዳታ መነሳቱን ዘግበዋል። እስራኤል በቀጥታ ሲተላለፍ የነበረውን የኢራን የመንግስት ብሮድካስት ላይ ጥቃትም አድርሳ ፕሮግራሙ እንዲቋረጥም ካደረገች ከሰዓታት በኋላ ከባድ ያለ ጥቃትም ፈጽማለች። በእስራኤል ሰኞ ለማክሰኞ አጥቢያ በቴል አቪቭ አየር ጥቃት የማስጠንቀቂያዎችም የተሰሙ ሲሆንም የኢራን ሚሳኤሎች ወደ እስራኤል ተወንጭፈዋል። በዋናነት ዩናይትድ ኪንግደም፣ አሜሪካ፣ ካናዳ፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ጃፓን የሚገኙበት የቡድን ሰባት ሀገራት መሪዎች የትራምፕ ጉባኤንም ሳይጠናቀቅ ቀድሞ መሄዳቸው እንደሚረዱትም ገልጸዋል። አሜሪካ የተኩስ አቁም ስምምነት እንዲደርስም የማታስችል ከሆነ ይህ በጣም ጥሩ ነው ሲሉም የፈረንሳይ ፕሬዝዳንት ኢማኑኤል ማክሮንም ገልጸዋል። ትራምፕ ዛሬ በእስራኤልና በኢራን ግጭት ምክንያትም የብሔራዊ ደህንነት ቡድናቸውን በሲቴሽን ሩምስ ይሰበስባሉ። ውይይቱም ለግጭቱ ተኩስ አቁም ስምምነት ለመፍጠር ሳይሆን የኢራን የኒውክሌር ማብለያ በአጭር ጊዜ ውስጥ ለመጨረስ ጊዜ ዘላቂ መፍትሄ ለመስጠት ነው ተብሏል። ትራምፕ በዛሬው ዕለት በካናዳው የተካሄደ የነበረውን የጂ7 የሀገራት ስብሰባን ቆይታ ጊዜያቸውን አሳጥረው
ወደ ሀገራቸው መመለሳቸውም ይታወሳል። የእስራኤል ባለስልጣናት አሜሪካ በኢራን የኒውክሌር የማበልጸጊያ ቦታዎች ላይ ጥቃት ትፈጽማለችም ብለው ያምናሉ። ኢራን በበኩሏ አሜሪካ በይፋ ጦርነቱን ከተቀላቀለች በመካከለኛው ምስራቅ የሚገኙ ሁሉንም የአሜሪካ የጦር ቤዞችን ለመምታት ዝግጅቴን ጨርሻለሁም ብላለች። ሚሳኤሎችና ሌሎች መሳሪያዎች ተዘጋጅተዋል። የምጠብቀው አሜሪካ ጦርነቱን በይፋ እስክትቀላቀል ድረስ ብቻ ነው ስትልም ኢራን አስታውቃለች። ከትናንት ምሽት ጥቃት በኋላ የእስራኤል መንግስት በኢራን ጥቃቶች ቤታቸው ለተጎዳባቸው እስራኤላውያን ለእያንዳንዱ ዜጋ 500,000 ሸቅላ የገንዘብ ድጋፍ እንደሚያደርጉም ገልጸዋል። የእስራኤል ጦር ትናንት ምሽት ከ50 በላይ የጦር አውሮፕላኖችን በመጠቀም በኢራን ውስጥም የሴንትሪፍጅ ማምረቻ ቦታ ላይ ጥቃት መሰንዘሯም አስታወቀች። ሴንትሪፍጅ ለዩራኒየም ማበልጸጊያ ስራ የሚገለግል ቁልፍና አስፈላጊ መሳሪያ ነው። ኢራን ትናንት ምሽት የተኮሰችው ሃይፐርሶኒክ ሚሳኤል የእስራኤል የአየር ኃይል ጦር ስፍሮችን መደብደቧንም አስታውቃለች። የኢራን አብዮታዊ ዘብ በኢራን ላይ ጥቃት ለመሰንዘር የሚያገለግሉ ናቸው ባላቸው በእስራኤል የአየር ኃይል ጦር ሰፈሮች ላይም እርምጃ መውሰዱንም ገልጿል። በመግለጫውም ድብደባውን እስራኤል የኢራንን ሉዓላዊነት በመዳፈር በግዛቷ ውስጥ ለፈጸመችው ጥቃት የተሰጠው ምላሽ ነው ብሏል። የኢራኑ መሪ ራይቶላ ግጥሚያው ተጀምሯል ብለዋል። ፕሬዝዳንት ዶናልድ ትራምፕ ያለምንም ቅድመ ሁኔታ እጅ እንድትሰጥም ጠየቁ። የአሜሪካው ፕሬዝዳንት የኢራኑ መንፈሳዊ መሪ አይቶላ አሊ የት እንደሚገኙ በትክክልም እንደሚያውቁም ገልጸዋል። ይሁን እንጂ የዩናይትድ ስቴትስ እርሳቸውን ለጊዜውም ቢሆን ለማጥፋት ፍላጎት እንደሌለውም ተናግረዋል። ትራምፕ የኢራን አየር ክልል ሙሉ በሙሉ በአሜሪካ ቁጥጥር ስር መዋሏንም አስታውቀዋል። ትራምፕ የኢራን መሪ ለአሁኑ መገደል እቅድ የለንም ብለዋል። ዶናልድ ትራምፕ እኛ የኢራን ጠቅላይ መሪ አይቶላን አንገድልም ቢያንስ ለጊዜውም ቢሆን ብለዋል። የአሜሪካው ፕሬዝዳንት አይቶላ የት እንዳሉ በትክክል እናውቃለን፣ ቀላል ኢላማ ነው በማለትም ገልጸዋል። ነገር ግን ትዕግስታቸውን በጣም ጠባብ ነው ሲሉም አስጠንቅቀዋል ያለው ቢቢሲ ነው። እስራኤል ኢራንን ማጥቃት ከጀመረች ከ6 ቀን በኋላ ሁለቱም ወገኖች እርስ በርስ መተኳኮሳቸውን ቀጥለዋል። ኢራን ማምሻውን በቴልአቪቭ እና ሃይፋ ያሉ ሰዎችን ለቀው እንዲወጡም አስጠንቅቃለች። ኢራን ሆርሙዝ ሰርጥን መዝጋት ትችላለች ወይ? በቀሪው ዓለም ላይ ምን ተጽዕኖ ይኖረዋል? በእስራኤልና በኢራን መካከል በሚካሄደው የሚሳኤል ጥቃት ምክንያት ኢራን የዓለም ወሳኙን የነዳጅ ዘይት መተላለፊያ የሆነውን የሆርሙዝ የባህር ሰርጥን ትዘጋ ይሆናል የሚል ስጋትም ቀስቅሷል። የምድራችን 1/5ኛው ድፍድፍ ነዳጅ ዘይትም በዚሁ 40 ኪሎ ሜትር ብቻ ስፋት ባለው በጣም ጠባብ በሆነው ሰርጥ በኩል ነው የሚያልፈው። እንደ ኢራን የባህር ኃይል አዛዥ ከሆኑ የባህር ሰርጡን ለመዝጋትም ልታስብ ትችላለች። የቀድሞ ዩናይትድ ኪንግደም የስለላ ድርጅትም MI6 ኃላፊ ስር አሌክስ ያውንገርም ለቢቢሲ እንደተናገሩት የከፋ ሁኔታ ሰርጡ ሊዘጋ ይችላል። ሰርጡ መዘጋቱ በነዳጅ ዋጋ ላይ የሚኖረው ተጽዕኖ ግምት ውስጥም በማስገባት ከፍተኛ ኢኮኖሚ ተግዳሮት እንደሚሆንም ግልጽ ነው ይላሉ። የአሜሪካ የኤነርጂ መረጃ አስተዳደር በ2023 የመጀመሪያ አጋማሽ በቀን 20 ሚሊዮን በርሜል ነዳጅም እንዳለፈ ይገመታል። ይህ በአመት ወደ 600 ቢሊዮን ዶላር የሚገመት ነዳጅ ንግድ በባህር መስመሩ ላይ ይጓጓዛል ማለት ነው። የባህር ሰርጡ ላይ የሚከሰት ማንኛውንም አይነት መስተጓጎል በዓለም አቀፍ ደረጃ የነዳጅ አቅርቦት ላይ ከፍተኛ መዘግየቶችን ሊያስከትል ይችላል። ይህም ወዲያውኑ የዋጋ ንረቱ እንዲፈጠርም ያደርጋል። ነገር ግን ተንታኞቹ በእስራኤልና በኢራን መካከል ያለው ግጭትም እየተባባሰ የሚሄድ ከሆነ የበለጠ ከባድ መዘዝም ይኖረዋል ሲሉም አስጠንቅቀዋል። ይህ ከባህር ሰላጤው ሀገራት በሚገባው የነዳጅ ዘይት ላይም ጥገኛ በሆኑ የዩናይትድ ስቴትስ ጭምር በሌሎች ሀገራት ላይ ከፍተኛ ጫና ሊኖረው ይችላልም ብለዋል። የሆርሙዝ ባህር ሰርጥም በኢራንና በኦማን መካከል የሚገኝ ነው። መግቢያውና መውጫውም 50 ኪሎ ሜትር ስፋት ያለው ሲሆንም በመሃል ላይ ደግሞ በጣም ጠባብ የሆነው ቦታ 40 ኪሎ ሜትር ብቻ ይሰፋል።
ሰርጡ በማዕከላዊ ክፍል ብቻ ትልልቅ መርከቦችን ለማሳለፍ የሚሆን ጥልቀት አለው። የባህር አሳሾቹ መግቢያና መውጫውን ለትልልቅ መርከቦች ደህንነት የተጠበቀ መሆኑን ያረጋገጡ ሲሆን በመካከልም ክብደት ያለው ነዳጅ ጭነው ለሚጓዙ ምቹ መሆኑንም ይገልጻሉ። እዚህ ግዙፍ መርከቦች ወደ 10 ኪሎ ሜትር ስፋት ባለው የሰርጡ ክፍል ላይ መቅዘፍ ይኖርባቸዋል። ነዳጅ ጭኝ መርከቦችን በፈረስ ባህረ ሰላጤ ሲያልፉ በኢራንና በአረብ ሀገራት መካከል አወዛጋቢ በሆኑት የቱምቡ ደሴቶች አቅራቢያም ያልፋሉ። በሰርጡ ላይ የሚተላለፉ የንግድ መርከቦችም የሚያስተጋግሉ ካለ ወታደራዊ እርምጃ ከግምት እንደሚገባም ባለሙያዎቹ ይናገራሉ። ይህ ደግሞ በአውሮፓውያኑ 1980 እስከ 1988 ድረስ በተካሄደው የኢራንና የኢራቅ ጦርነትም ወቅት ተከስቷልም ተብሏል። ተንታኞች እንደሚሉት ለኢራን የሆርሙዝ ባህር ሰርጥን መዝጋት እንደ መከላከያ ኃይል በመጠቀም ልክ የኒውክሌር ጦር መሳሪያ ከመያዝ ጋርም ተመሳሳይ ነው። ዓለም አቀፍ ማህበረሰቡ የኢራን ወታደራዊ ኒውክሌር መርሃ ግብር ለረጅም ጊዜ ሲቃወም እንደነበረም ሁሉም ታላላቅ ሀገራት ቴህራንን ያላትን ስትራቴጂክም አቀማመጥም ተጠቅማ የዓለምን ኃይል አቅርቦትም እንድታንቅም የሚፈቅዱ ደጋግመው ሲገልጹ ተሰምተዋል። ብዙውን ጊዜ ኢራን የባህር ሰርጡን ለጊዜው ልትዘጋው እንደምትችልም ባለሙያዎቹ ይተነብያሉ። ነገር ግን ብዙዎቹ ዩናይትድ ስቴትስና አጋሮቹ ወታደራዊ መንገዶችን በመጠቀም የባህር መስመር ፍሰቱንም በፍጥነት ወደ ነበረበት ሊመልሱት እንደሚችሉም እርግጠኞች ናቸው። ኢራን የሆርሙዝ ሰርጥን እንዴት ልትዘጋ ትችላለች? በአውሮፓውያኑ 2012 የአሜሪካ ኮንግረስ የምርምር አገልግሎት ባደረገው ጥናት መሰረትም ኢራን ሰርጡንም ለመዝጋት አዝጋሚ አካሄድንም ልትከተል ትችላለች። ይሆናል ተብለው የተዘረዘሩት እርምጃዎችም የሚከተሉትም ያካትታሉ። በኢራንና ኢራቅ ጦርነት ወቅትም ኢራን የነዳጅ ጫኝ መርከቦች ላይ ሚሳኤሎችንም የተጠቀሙ ሲሆኑም የባህረ ሰላጤው ላይ የባህር ውስጥም ፈንጂዎችንም አጥምዳለች። ከእነዚህ ፈንጂዎች መካከል አንዱ የዩኤስኤ ሳሙኤል ቢ ሮበርትሰን የተባለውን መርከብን በመምታቷ አሜሪካ በምላሽ ወታደራዊ እርምጃም ወስዳለች። ኢራን የሆርሙዝ ባህር ሰርጥን ሙሉ በሙሉ መዝጋት ሳትችልም የቀረች ቢሆንም የመርከቡ ኢንሹራንስም ክፍያ በከፍተኛ ደረጃ እንዲጨምር ምክንያትም ሆኗል። ከዚህም በተጨማሪ በባህረ ሰላጤው መውጫ ላይ መጨናነቅ በመፍጠሩ መርከቦቹ ለከፍተኛ ወጪ ተዳርገውም ነበር። የኢራን ወታደራዊ አቋም ምን ያክልስ ነው? እስራኤል በቴህራን ላይ በፈጸመችው የአየር ጥቃት ከመገደላቸው 2 ቀን ቀደም ብሎ ኢራን እስላማዊ አብዮታዊ ዘብ አዛዥ የነበሩትን ሜጀር ጀነራል ሁሴን ሳላማን በሆርሙዝ ባህር ሰርጥ ላይ የሚገኘውን የባህር ኃይልም ጎብኝተው ነበር። በዚህም ጉብኝታቸው ወቅትም የፋርስ ባህረ ሰላጤና አካባቢው የእስላማዊ ሪፐብሊኩ በጣም ወሳኝ መከላከያ ቀጠና እንደሆነም ገልጸዋል። በተለይም 10 ኪሎ ሜትር ከ3 ደቂቃ በታች መጓዝ የሚችሉ ባለከፍተኛ ፍጥነት ሚሳኤል ማስወንጨፍ መርከቦችን በንግግራቸው አነስተዋል። ጀነራል ሳላሚ እንዳሉትም እነዚህን ፈጣን ጀልባዎችም ከባድ የውጊያ መርከቦችና ሚሳኤሎችም በመካከል ዘመቻዎች ላይም ጥቅም ላይ ይውላሉ። በተጨማሪም የጸረ መርከብ ፈንጂዎችም የባህር ኃይል ጦርነት ውስጥም በጣም ወሳኝ ከሆኑ መሳሪያዎች አንዱ ነው ሲሉም ተናግረዋል። ሳላሚ እንደተናገሩትም የባህር ኃይል ሰው አልባ አውሮፕላኖች በባህር ላይ በሚሸፍኑት ክልል በችሎታና በተልዕኮ ልዩነትም ሰፍተዋል። ተንታኞችስ ምን ይላሉ? በየወሩ ወደ 3000 የሚጠጉ መርከቦችም ለማስቆም ኢራን ከምታደርጋቸው ውጤታማ መንገዶች አንዱ ፈጣን ጥቃት የሚያደርሱ ጀልባዎችና የባህር ሰርጓጅ መርከቦችን በመጠቀም ፈንጂዎችንም ማጥመድ እንደሆነም ባለሙያዎቹ ይተነበያሉ። የኢራን መደበኛ የባህር ኃይልና የእስላማዊ አብዮታዊ ጥብቅ ጓድ የባህር ኃይል በሌላ ሀገራት የጦርና የንግድ መርከቦች ላይም ጥቃት ሲሰነዝሩም ይችላሉ። ሆኖም ትላልቅ ወታደራዊ መርከቦች በቀላሉ እስራኤልና የአሜሪካ የአየር ጥቃቶችም ኢላማ ሊሆኑ ይችላሉ። የኢራን ፈጣን ጀልባዎችም ብዙውን ጊዜ ጸረ መርከብ ሚሳኤሎችን የታጠቁ ሲሆኑ አገሪቱ ከፊል ሰርጓጅ መርከቦችንና ሰርጓጅ መርከቦችንም ትጠቀማለች።
በአሁኑ ጊዜ የሳተላይት ሚሳኤሎችን የኢራን ወታደራዊ መርከቦች በሀገሪቱ ደቡባዊ ባህር ጠረፍ አካባቢ እንቅስቃሴ እያደረጉ መሆኑን ያሳያል። ስላዳመጣችሁ እናመሰግናለን። በሌላ መረጃ እንገናኛለን። ቸር ቆዩልን።